ሰዎች እርስ በራሳቸው ኮሚኒኬት አያረጉም መጽሐፍ ላይ ነው ምናምን ትኩረታቸው የሚልም ወቀሳ ኖሮ ሊሆን ይችላል። አንድ ሀረግ ነበር እሱም ሄደ። ሰላም ያገር ሰው ሀረግ ፖድካስት ተመልሷል። በርከት ላሉ ወራት ከምንም አይነት እንግዳ ጋር ቆይታዎች አላደረግንም፣ ቪዲዮዎች ወደ እናንተ አላደረስም ነበረ። ያለኛ ቪዲዮ እንዴት ከረማችሁ? እንግዲህ ሀረግ ፖድካስት ከጅማሮ ጀምሮ የተለያዩ ሀሳቦች ላይ ትኩረቱን አድርጎ ቆይታ ለማድረግ የተለያዩ ጥረቶችን ብናደርግም ግን በተለያዩ ምክንያቶች ኮንሲስተንስሊ ለመቀጠል ትንሽ አንዳንድ ነገሮች አላመቹም ነበረ። በዛ ምክንያት ጠፋ እያልን ቆይተናል። አሁን ግን በአዲስ መልክ ከተለያዩ እንግዶች ጋር ከአዳዲስ አቅራቢዎች ጋር ጭምር ወደ እናንተ መጥተናል። በድጋሚ ሰላም ያገር ሰው እንላለን። ዛሬ አብረን ያለነው ከብራንድ አምባሳደራችን ጋር ነው። እንግዲህ ከዚህ በኋላ በሚኖረን ቆይታ ውስጥ አንዳንድ ቆይታዎችን የምትመራልንን አንድ እንግዳችንን ይዘን መጥተናል። የቤተሰብ አረጋችሁት እንዳትሉ ተስፋ እናደርጋለን። ቢሆንም ግን ሀረግ ፖድካስት ከዚህ በኋላ በተቻለን አቅም በየሳምንቱ በጣም ጥሩ እንግዶች ጥሩ ሀሳቦችን እያነሳን የምንቀጥል ይሆናል። አሁን የወደፊቷ ኮሆስታችን ራሷን ታስተዋውቅልናለች። እባክሽ። እሺ፣ ሰላም እንዴት ናችሁ? እንግዲህ ሀረግ ፖድካስት ከብዙ ቆይታዎች በኋላ ተመልሷል። ከዚህ በኋላም ኮንሲስተንትሊ ይቀጥላል ብለን ተስፋ እናደርጋለን። እስካሁን የሀረግ ፖድካስት ማኔጂንግ ዳይሬክተር የነበረች እስካሁን ያው ከጀርባ ማኔጂንግ ዳይሬክተር ሆኜ ዳይሬክተር ነው ማኔጂንግ ዳይሬክተር ነው ማኔጂንግ ዳይሬክተር ሁሉንም ሆኜ ሳገለግል የነበርኩት እንግዲህ ዛሬ በፊት ለፊት ገጽ ነው ተከስቻለሁ። እንግዲህ እንደምትመለከቱት የቦታም ለውጥ አድርገናል፣ የስቱዲዮ ለውጥም አድርገናል። ይሄም ከዚህ በኋላ ሀረግ ፖድካስት ለመቀጠል ምን ያህል ዝግጁ እንደሆነ የሚያሳይ ነው ብለን እናስባለን። በዚህ ጊዜ ውስጥ ከተለያዩ እንግዶች ጋር ቆይታ አድርገናል። የኮንሲስተንሲ ችግር ቢኖርም ማለት ነው እና በዛ ውስጥ ጥልቀት ያላቸውን ሀሳቦች ለማንሳት ሞክረናል። ከዚህ በኋላ ደግሞ በደንብ የተደራጁ ጥልቀት ያላቸውን ሀሳቦችና ለእናንተ ሊመጥኑ የሚችሉ እንግዶችን ይዘን እንቀርባለን። ያው አሁን የዲጂታል ዘመን ስለሆነ በጣም ብዙ በጥድፊያ የተሞላ ዘመን ስለሆነ ረዘም ያለ ነገር ማዳመጥ ያን ያህል ከባድ ነው ይላሉ ብዙ ሰዎች። እሱ ሪሰርች ስለሚፈልግ እንተውና ግን ደግሞ የሀረግ ፖድካስት ሀሳብን ለሚወዱ የተለያዩ ጉዳዮች ላይ በተለይ ከስነ ጽሁፍ፣ ከፍልስፍና እና ከላይፍ ስታይል፣ ከህይወት ተሞክሮች ከብዙ አይነት ነገሮች ጋር የሰዎችን ሀሳብ ጨዋታ ማዳመጥ ለሚፈልጉ ሰዎች እያደገ የሚሄድ ጥሩ አማራጭ ይሆናል ብለን እናስባለን። ለዚህም ነው የካምባክን ብለው ብቻ መልሰን እንደመጣል የሚያሳይ የመጀመሪያ ኤፒሶዳችንን ወደ እናንተ ይዘን መምጣት ያስፈለገን። እንግዲህ የተወሰነ ቆይታ እናደርጋለን በዛሬውም ኤፒሶድ ላይ። እንዴት ነው ብቻዬን ያዝኩብሽ? ላስወራልከኝ እና ያው ከተቀረጸም ሀረግ ፖድካስት አየር ላይ ከዋለም በርካታ ጊዜ ስለሆነ አይ ቲንክ ብዙ ሰው ረስቶት ሊሆን ይችላል እና በደንብ እንደ አዲስ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ቢያደርጉ የረሱትም ሰዎች እንደረሱት እንደ አዲስ ይተዋወቁ። እሱ ይሻላል እንደ አዲስ ይተዋወቁ። ከዛ በደንብ እንዲነቃቀም እነዚህን ነገሮች ቢያደርጉ ብዙ ነገር ይጠቀማሉ። በተለይ ከዚህ በኋላ ደግሞ በጣም ብዙ ነገር ነው የሚጠቀሙ። እንግዲህ ሀረግ ፖድካስት ከቆመ በኋላ ኢትዮጵያ ላይ ስንት ነገሮች፣ ዓለም ላይ ስንት ነገር ተከናውኗል። ቅርቡ እንኳን በጣም ብዙ ነገሮች ሆነዋል። ብዙ ተለዋዋጭ ነገሮች እየተከሰቱ መጥተዋል። አሁን ከሌላው ጊዜ በተለየ መልኩ በጣም ፈጣን ሊባል የሚችል ዓለም ነው። የኢንፎርሜሽን ፍሎ ከዛ ሚስ ኢንፎርሜሽን በራሱ በጣም እንትን ያለበት ስለሆነ ብዙ መወያያ ነገሮች አሉ። ግን እነዛ ውይይቶች የሚቆዩም አይደሉም። በዚህ አይነት ተለዋዋጭ የሆነ ዓለም ውስጥ ነው የምንኖረው። እዛ ውስጥ ለመኖር ተገደናል። ለሱ ደግሞ ዋናው ምክንያት ይሄ ዲጂታል ሚዲያ ነው። በማህበራዊ ሚዲያ ላይ የተለያዩ ሀሳቦች ይነሳሉ። እነዛ ውስጥ ብዙ ኦፒኒየኖች ይደመጣሉ፣ ያው ይነገራሉ። ግን አንዱን ተረጋግቶ የሚያዳምጥበት ሳይሆን ሁሉም ኦፒኒየኑን ይናገራል።
ከዛም ብዙ ነገሮች ይፈጠራሉ። አሁን በዚህ ሳምንት እንኳን ስንት ነገር ተፈጠረ ብለን የምንቆጥረው በጣም በርከት ያሉ ነገሮች ተፈጥረዋል እና በእነዚህ ተለዋዋጭ ጉዳዮች ውስጥ የራሳችን የዘመናችንን መልክ ሊያሳዩ የሚችሉ ከዛም የሚሻገሩ ሀሳቦችን እያነሳን ያለ ገደብ ብዙ ነገሮችን የምንጫወትበት እና ደግሞ እንትን ነው። ራስሽን አላስተዋወቅሽም? ስሜ ኢክራም አህመድ እባላለሁ። ማዕረግ የለሽም? ማዕረግ ብዙም አስፈላጊ አይደለም። እና አሁን ይሄ ኢንፎርሜሽን ዘመን ነው። ከዛ ቲክቶክ ላይ ምናምን ካልከው ነገር ጋር አይ ቲንክ ሁሉንም ሰው አንዳንዴ በዚህ ሴንቴንስ ውስጥ ሁሉንም ሰው እንትን ይላል ይደፈጠጣል ነገር እና ማለት ሁሉም ሰው ላይሆን ይችላል። ይሄ አጫጭር ነገሮችን ብቻ ምናምን የሚወደው ያ ነገር ብቻ ኢንተርቴን የሚያደርገው ደግሞ እንደዚህ ረጅም ሰፋ ያለ ሀሳብ ያለው በደንብ ፍሬ ያለው ነገር ምናምን መስማትም ማዳመጥ ማየት ምናምን የሚወዱ ደግሞ እንትን ሰዎች አሉና እነሱንም በዚሁ ጄነራላይዝ ባናረጋቸው ለነዚህ አይነት ሰዎች ደግሞ ሀረግ ፍቱን መድኃኒት ሀሳብን ለሚወዱ እንግዲህ ከሀረግ ፖድካስት ጋር ጥሩ ቆይታ ይኖራቸዋል ብለን እናስባለን። እንግዲህ ያሳለፍናቸው ጊዜዎች በጊዜውን የሚመጥኑ ወይ ደግሞ በጊዜው ልክ ባይሆኑም ከተለያዩ እንግዶች ጋር ቆይታዎች አድርገናል። የራሳቸው ችግሮች፣ ግድፈቶች ሊኖርባቸው ይችላል። ሁሉም ቆይታዎች በተለያየ መንገድ ቴክኒካሊም ሊሆን ይችላል፣ ከሀሳብም አንጻር ወይ ደግሞ ከፍሬሚንግም ከቆይታም አንጻር ከሌሎች ነገሮች አንጻር አንዳንድ ግድፈቶች ሊኖሩ ይችላሉ። እሱን እያረምን የምንቀጥል ይሆናል። ዛሬ ይሄንኑ አስመልክተን ነው እንግዲህ ቆይታ የምናደርገው። ከዚህ በኋላ በተለያየ ዘርፍ ያሉ እንግዶችን የምናቀርብላችሁ ይሆናል። ዛሬ አብራን ያለችው እንግዲህ ኢክራም አህመድ በቲክቶክ ታቋታላችሁና ቲክቶከር ስለሆንሽ እንደውም ስለ የዘመኑን የሚዲያ ካልቸር ምናምን በጣም ትረጃዋለሽ ብዬ አስባለሁ። እና አንቺም ኤክስፒሪየንስ እንዴት ነው የሚለውን ሚውቲ እንትን ነው። ቲክቶክ አንተ ቅድም እንዳልከው ነው። ቲክቶክ ብቻ ሳይሆን በአጠቃላይ አሁን ላይ ዲጂታል እንትኖች በጣም ኢንፍሉዌንሻል የሆኑበት ጊዜ ነው እና ዲጂታል ሚዲያ ኢዝ ኤቭሪቲንግ እና ያው በአንድም ሆነ በሌላ መንገድ ማንኛውም ሰው በየትኛውም አይነት ሁኔታ ውስጥ ወይም ደግሞ በየትኛውም አይነት የስራ ዘርፍ ውስጥ ያለ ሰው ግዴታ ራሱን በዛ መንገድ ማሳለፍ የሚኖርበት አይነት ደረጃ ላይ ነው እንትን ያልነው እና ያው እኔም ወደ ቲክቶክ ዓለም ከተቀላቀልኩኝ ስንት ጊዜ ይሆነኛል? 7 ወር ምናምን 8 ወር እንደዛ 9 ወር ምናምን ይሆነኛል እና ያው እኔ ከሙያዬ ጋር ሪሌትድ የሆነ ነገር ነው የምሰራው። በሜዲካል ኮንቴንቶችን ነው የምሰራው። ትንሽ ለየት ባለ መልኩ እንደዛ ነው የምሰራው እና ጥሩ ፊድባክ ነው ያለው። ጥሩ ነገር ነው ያለው ከኔ ጋር በተገናኘ ያው የትኩረት የአቴንሽን ከዛ የኢንፍሉዌንስ ቦታ ስለሆነ ሶሻል ሚዲያ ሰዎች ሰላማዊ ማለት የተረጋጋ የሆነውን ሀሳብ ሰዎች ማኒፑሌት በማድረግ ማኒፑሌት ስል ይሄ ኔጌቲቭሊ ላይሆን ይችላል፣ ግን የሰዎችን ጆሮ በሚማርክ መልኩ ከአንድ ነገር ጋር ሪሌትድ የማይመስሉ ወይ ደግሞ ሳቅል ሊጭሩ የሚችሉ ወይ ደግሞ ጥያቄ ሊያጭሩ የሚችሉ የተለያዩ ሀሳቦችን ከሙያ አንጻር ያነሳሉ። ለምሳሌ አንቺም የሕክምና ዘርፍ አንዱ ነው ትጠቀሚያለሽ እና ኢቲካሊ እነዚህ ጉዳዮች ከዘመኑ ጋር ዘመኑ ከሚፈልገው አቴንሽን እና ኢንፍሉዌንስ አንጻር ከዛ ባሻገር ደግሞ በዚህ በኩል ካለው ደግሞ ፕሮፌሽናል የሆነ ኢቲካል የሆነ ስታንዳርድ አንጻር እንዴት ነው የምታያቸው? አሁን ማለት እንዳልከው ነው ካለው ከዘመኑ ሁኔታ አንጻር ነገሮችን እንዴት ነው ዴሊቨር ማድረግ ያለብን ወይም ደግሞ ሰዎችን እንዴት ነው ስለሆነ ነገር መንገር ማስተማር ብቻ ኢንፎርሜሽን መስጠት ያለብን ምናምን የሚለውን ነገር እንትን እንላለን እና አንደኛ እንትን ነው ያው በቃ ኤቲካል መሆን አለበት ስል እንዴት ነው
ሁክ ነው ብለን ወይም ደግሞ ጀስት እንትኑን ምንድነው ኦዲየንሱን በቃ የሆነ ሀሳብ እንትን ይላል ምናምን በሚል ለምሳሌ ሕክምናም ከሆነ ከሕክምና ኤቲክስ ውጪ የሆነ ነገር የህግም ቢዝነስም ምናምን የተለያዩ ነገሮችን እንደዛ እንትን ማድረግ ልክ ነው ብዬ አላስብም፣ ልክ ነው ብዬ አላምንም። ግን ደግሞ ሰዎችን አንደርስታንድ ማድረግ በሚችሉበት በአእምሯቸው መረዳት በሚችሉበት አቅም ከዛ ደግሞ ምንድነው ለነሱ ኢንተርቴይኒንግ በሆነ መንገድ ስለራሳቸው እንዲያውቁ ስለራሳቸው አንደርስታንድ እንዲያደርጉ ራሳቸውን እንዲረዱ ማድረግ ደግሞ ግዴታችን ነው ብዬ አስባለሁ። እኔ የጤና ባለሙያ ነኝ፣ መናገር የምችለው ስለኛ ስለ ጤና ብቻ ነውና ይሄ ጤና ሄልስ ሁሉም ሰው ይገባዋል። በቃ ማለት ኤቭሪዋን ዲዘርቭ የሚያደርገው ነገር ነውና አንድ ሰው የተማረ ሰው ብቻ እንግሊዘኛን አንደርስታንድ የሚያደርግ ሰው ብቻ ምናምን አይደለም ስለ ጤናው። እንግሊዘኛም በላይ ደግሞ ሜዲካል የሆነ ቋንቋ ኤግዛክትሊ ሚኒመም እንግሊዘኛን የሚያውቅ ከዛ ደግሞ ሜዲካሊ ሪሌትድ የሆነ ሰው ብቻ አይደለም ስለ ጤናው ስለ ራሱ አንደርስታንድ ማድረግ ያለበት ወይም ደግሞ ማወቅ ያለበት። ማለት ኢሊትሬት የሆነ ሰው ሊሆን ይችላል፣ ምንም አይነት ትምህርትን ማያውቅ ትልልቅ ሰዎች ሊሆኑ ይችላሉ፣ እንደዚህ ህፃናትም ሊሆኑ ይችላሉ እና እነሱን በሚመጥን መንገድ እንትን ማድረግ አለብን ነው አድሬስ ማድረግ ያለብን። ከዛ ደግሞ እንትን አይደለም ለምሳሌ እነሱን በሚመጥን መንገድ ነው አድሬስ ማድረግ ያለብን ስትል ላይ ያሉትን ሰዎች ስቲል ኢንክሉድ ያደርጋል። አሁን አንዳንዴ ለተማሩ ሰዎች ብቻ ዴሊቨር የምታደርገው ነገር ያልተማሩ ብቻ ያልተማሩ ስል ያው ገብተዋል እነሱን ሰዎችም ኢንክሉድ ማድረግ አይችልም። ግን ለሁሉም አድርገህ ስትሰራው ደግሞ ኤቭሪዋንን እንትን ያደርጋልና ሰው ኢዝሊ ነገሮችን አንደርስታንድ ያደርጋል። በቃ ስለ በሽታው ስለ ጤናው ኤቭሪዴይ ከሚያደርገው ነገር ጋር ኤቭሪዴይ ፌስ ከሚያደርገው ከሚያውቀው ለሱ ፋሚሊ ከሆነው ነገር ተነስተህ እንደዚህ ነው ብለህ ስትነግረው ኦኬ ብሎ ኢዝሊ አንደርስታንድ ማድረግ ከዛ መፍትሄ ምን መውሰድ ያለብኝ ምናምን የሚሉ ነገሮችን እንትን ያደርጋልና ከዚህ በፊትም አሁን እንዲህ ከሌላ ሰው ጋርም ምናምን እንትን ስንል ነበር ስናወራ ነበረ። አሁን ይሄ ሜዲካል ተርሞች ምናምን ከመብዛታቸው የተነሳ ምንም በቃ ለሰው ምንም ዩዝለስ የሆነ ነገር ማለት ነው። በቃ ሜዲካል ፐርሰን ብቻ ሊረዳው በሚችለው አይነት መንገድ እንትን ምናምን በሽታ እንትን አይነት መመርመሪያ ምናምን ግን ቀለል አድርጋ አንደርስታንድ ማድረግ በሚችለው ቋንቋ ብትነግረው ኦኬ ይሄ ነገር ይሄ ነው ማለት ነው፣ እዚህ ቦታ ብሄድ ይሄንን ነገር አገኛለሁ ማለት ነው፣ ይሄን ማረጌ ለዚህ ነገር ኤክስፖዝ ያደርገኛል ማለት ነው ብሎ እንዲረዳ እንዲያውቀው ያደርጋል። ሰዎችን ኢዚ በሆነ አይነት መንገድ እንትን ማለቱም እና ጥሩ ነው ብዬ ነው የማስበው። ኤቲክሱን በጠበቀ መንገድ የሙያውን ስርዓት በጠበቀ መንገድ መነገር አለበት ብዬ አስባለሁ። አንዳንዴ ግን ደግሞ ኤቲክሱን ቢጠብቅ እንኳን ያው እሱ አጠያያቂ ትንሽ ዴብዝም ያለው ነገር ስለሚሆን አንድ ነገርም አናላይዝ የሚደረግበት መንገድ አለ። የሙያ ስነ ምግባርን ጠብቋል አልጠበቀም የሚለው ነገር የራሱ የሆነ መመዘኛ ሊኖር ይችላል። ግን ከዛ ባለፈ አቴንሽን ፍለጋ የሆነ ትኩረት የሚስቡ ቃላትን መጠቀም ትኩረት የሚስቡ ታሪኮችን መፍጠር አንድን ጉዳይ አድሬስ ለማድረግ በራሱ ጥሩ ያልሆነ ነገር ወይ ደግሞ ኔጌቲቭ የሆነ ነገር እንደሆነ የሚያስቡ ሰዎች አሉ። ግን አሁን እሱን ምንድነው ይሄ እንደውም ችሎታ ነው ብዬ ነው የማስበው። ማለት የሆነን ነገር የሆነ የተፈጠረ ኢንሲደንት አለ። ምክንያቱም ኦሬዲ እኮ መነሻችን ላይም እንትን ብለነዋል አንስተነዋል። በቃ አሁን ላይ ያለው ዘመኑ ኤቭሪዴይ በቀን ውስጥ በጣም ብዙ አይነት ኢሹዎች የሚነሱበት በቃ ማለት የሆነ አንዳንዴ የሆነ አይገርምህም? ለምሳሌ ዛሬ የሆነ ነገር ምናምን ኢሹ ይሆንና ከሁለት ቀን ምናምን በኋላ ወይም ደግሞ ከአንድ ቀን በኋላ ያ ጉዳይ የለም ተረስቷል። ሌላ 2 3 4 ጉዳይ ምናምን ነገር ነው እንትን እየሆነ ያለው ምናምን እንደዚህ በጣም ተለዋዋጭ ከዛ ደግሞ በጣም አጫጭር ምናምን ነገሮች ሀፕን በሚያደርጉበት ዓለም ላይ
የሆነ አንተ ዝም ብለህ እንደበፊቱ እንትን ማለት እንደውም አብሮ መሄድ አይደለም እና እንትን ነው ለምሳሌ ሀፕን የሚያደርገውን ነገር እንዴት አድርጌ ነው እኔ ዴሊቨር ማድረግ ለምፈልገው መልእክት እንዴት አድርጌ ነው መጠቀም የምችለው ሚለውን ስርዓቱን በጠበቀ መንገድ እንዴት ነው መጠቀም የምችለው ብሎ ማሰብና ከዚያን ሪሌተብል አድርጎ መናገር እኔ እንትን ነው ብዬ ነው የማስበው አርት ነው ብዬ ነው የማስበው። አጋጣሚ ሀሳባችን ብዙ ቦታ እየሄደ ነው እንትን ስለሆነ ይሄ አመት ባል ስለሆነ ያው ምን እያወራችሁ ነው እንደማትሉ ተስፋ እናደርጋለን። ያው ዝብርቅርቅ ያለ ሊሆን ይችላል። ኤኒዌይስ ያው የዲጂታል ሚዲያን ጸባይ በተወሰነ መንገድ ከማንሳት አንጻር ነው ከነገሮች ተለዋዋጭነት አንጻር ነው። ከዛውም ባሻገር ደግሞ እኮ ዴብዝ ያላቸው ሰብስታንስ ያላቸው ሰዎች ተረጋግተው ተቀምጠው የሚያወሯቸው ከዛ ውጭ ደግሞ አርቲስቲክ ቫልዩአቸውም ደግሞ ጥሩ የሆነ ኮንተንቶችም ደግሞ ኮንሱም ይደረጋሉ የሚከታተሏቸው ሰዎች አሉ። ያው እሱም ራሱን የቻለ ኢፈርት ቢፈልግ ነው ማለት ነው። ያ በራሱ ያበቃለት ነገር አይመስልም። ግን ያው ሁሉ ጊዜ ፖፑላር የሆነ ካልቸር ይፈጠር ፖፕ ካልቸር የሚባል ነገር አለ። በማህበረሰብ ውስጥ የሚገን ባህል አለ። አብዛኛው ማህበረሰብ ተመሳሳይ አይነት ኮሚኒኬሽን ስላለው ነገሮችን የሚረዳበት ጥልቀት ተቀራራቢ ስለሆነ አንዳንድ ነገሮች በአብዛኛው ማህበረሰብ ላይ ጥላቸውን ይጥላሉ ነገር ነውና ከዛ አንፃር ሊሆን ይችላል እነዚህ ጉዳዮች የሚፈጠሩት። ከዛ ደግሞ አይ ቲንክ ዋናው ነገር እንትን ነው በቃ ግዴታ ጊዜ ካመጣው ነገር ጋር እንዴት አርጌ ነው ያለኝን ነገር ከዛ ነገር ጋር እንዴት አቀናጅቼ እንዴት አርጌ ነው ማስቀጠል ያለብኝ ምናምን ሚለውን ነገር ነው ማሰብ ያለብን ብዬ ነው ማሰበው እንጂ እኛ የነበርንበት ቦታ ላይ ቆመን ይሄ እንደዚህ ሆነ ለእንዲ መሆን የለበትም ምናምን ማለታችን ያ ነገር ሀፕን ከማረጉና ይሄ ዘመናት ከመለዋወጡ ጊዜያት እንትን ከማለታቸው የሚቀር ነገር አይደለም። ስለዚህ ባለን ፕላትፎርም ወይም ደግሞ ባለን ግብአት እንዴት አድርገን ነው የኔን ነገር ዴሊቨር ማድረግ ያለብኝ የኔን ነገር ይዤ መሄድ ያለብኝ የሚለውን ነገር ማሰብ ያለብን ይመስለኛል። ብዙ ጊዜ ደግሞ ከብዙ ሰዎች የምሰማው ወቀሳ አለ ዘመኑን መውቀስ ከዛው ባሻገር የኢንተሌክቹዋል ጌት ኪፒንግ ልንለው የምንችለው ነገር ደግሞ አለ። ለምሳሌ በየትኛውም ዘመን ውስጥ አብዛኛው የማህበረሰብ ክፍል ጥልቀት ያላቸው ውይይቶች ጥልቀት ያላቸው ሀሳቦች ኢቭን የአርት ስራዎች ራሱ ጥልቀት ያላቸው የአርት ስራዎችን ኮንሱም የማድረግ ባህሉ በተወሰነ ደረጃ እንትን ሊሆን ይችላል። ሞር ፖፑላር የሆነው በማህበረሰብ ውስጥ ማህበረሰቡ ለመረዳት ቴስት ለማድረግ የሚቀለው ነገር ነው በደንብ የሚገነው። ያው እሱ እንደየጊዜው ሊለያይ ይችላል። እሱ እንደዚህ አይነት ነገሮች ናቸው ብሎ ስቴሪዮታይፕ ማውጣት ላይቻል ይችላል። ግን ያው በማህበረሰብ ውስጥ ብዙ ጊዜ እንትን አውቶሪቲዎች አሉ አንዳንድ ሀሳቦችን የሚገዙ የኔ ነው ብሎ ስልጣኑን የሚወስዱ አካላት አሉ። እነዛን ነገሮች ዲስከስ እንዲያደርጉ የሚጠበቅባቸው ሰዎች አሉ ወይ ደግሞ የሚያደርጉ ሰዎች አሉና ብዙ ጊዜ እንደዚህ አይነት ነገር አይታይም እንደዚህ አይሆንም ምናምን የሚሉ ወቀሳዎች በጣም ብዙ ጊዜ እንሰማለንና እሱም በተወሰነ መንገድ ትክክል ነው ብዬ አላስብም። ሰዎችም የሆነ ነገር ጥረት እያደረጉ በመጡ ቁጥር አስተማሪ ነገር ወይ የሆነ ነገር በማህበረሰብ ውስጥ ቦታ የለውም የሚል ወቀሳ ወይ ክስ የሚመስል ነገር ይነሳል። ትክክል ነው ሀሳቡ በሆነ ሌቭል ግን ደግሞ ያ ወቀሳና ክስ ምናልባት የሚያመጣው ለውጥ ላይኖር ይችላልና ማሲቭ የሆነውን ባህል ካለመረዳት ወይ እሱን ከመካድ የሚነሳም ይመስለኛል። እና በዛ ውስጥ ያው ሰዎች ፍላጎቴ ብለው የሚያስቡትን ነገር አድሬስ ለማድረግ ግን ጥረታቸውን ባያቆሙ ከዛ ባሻገር ክሱ ግን ብዙ ለውጥ የሚያመጣ አይ ቲንክ በየሁሉም ዘመን እንደዚህ አይነት ነገር አለ አይደለ? ማለት የሆነ አዲስ ነገር ሲፈጠር ወይም ደግሞ አዲስ ነገር እንትን ሲያረግ ሀፕን ሲያረግ በቃ የሆነ ብቻ እንዴት አድርገን ነገሩን እንትን ሃንድል እናርገው የሚለውን ሳይሆን እንትን በቃ እንዴት ዘመኑ ተበላሸ እንደዚህ እንትን ሆነ የሆነ ነገር በቃ ይሄ ወቀሳ ላይ ብቻ እንትን ማድረግ ምናምን አሁን ምንድነው ሶሻል ሚዲያን ምናምን ነው በጣም ኮንሱም እናደርገው
መጽሐፍ አናነብ ምናምን ሊሆን ይችላል አሁን የሚነሳው ወቀሳ ምናምን ማለት ነው። ምናልባት በፊት ደግሞ ሰዎች እርስ በራሳቸው ኮሚኒኬት አያረጉም መጽሐፍ ላይ ነው ምናምን ትኩረታቸው የሚልም ወቀሳ ኖሮ ሊሆን ይችላል። ለምሳሌ እኔ ያየሁት ኒውስ ነበር አንድ ጋዜጣ አይ ቲንክ ካገኘሁት እዚህ ስክሪን ላይም ልናሳያቸው እንችላለን። መጽሐፍ በጣም ሱስ ሆኖ በቃ ኤቭሪዋን መጽሐፍ እየገዛ የሰዎች ኢንተራክሽን ልክ አሁን ሰው ቲክቶክ ላይ እንደሚሆነው ማለት ያ በእርግጥ ይለያያል የሚለያይ ነገር አለው። ለምሳሌ ጋዜጣ፣ መጽሔት፣ መጽሐፍ ሰዎች ጋር ሱስ ሆነ ተብሎ እንደዚህ አይነት ካልቸራል ብሬክዳውን እንደተፈጠረ ተደርጎ እና እንትን ነው ያው ተመሳሳይ ነው ማለት ነው። ለምሳሌ መጽሐፍ ማንበብና ቲክቶክ ስክሮል ማድረግ ምናምን አንድ አይነት ነገር ነው ምናምን እያለን ሳይሆን ግን ሁሌም በዘመን ውስጥ የሆኑ የሚመጡ ነገሮችን አዲስ ነገሮችን ሙሉ ለሙሉ የመቀበልና ይሄ የመቀበል ባህል የለንም። ከዛ ደግሞ ወቀሳ ይኖራል ኦልዌይስ። ግን ያ ወቀሳ እኔ የምለው ነገሩ ሀፕን ከማድረግ ወይም ደግሞ ነገሩን እንትን ከማለት የሚለውጠው ነገር የለም። ስለዚህ እኛ ያንን እንትን ያለንን ፕላትፎርም ያለንን ሚዲያ ዋይዝሊ እንዴት ነው መጠቀም ያለብን? ቤዚካሊ እሱም ይመስለኛል። በተለይ ደግሞ እንደዚህ አይነት የፖፑላር የሆነ ካልቸሮች ማህበረሰብ ውስጥ የሚፈጥሩት የራሳቸው ጫና አለ። ለምሳሌ የሆሊውድ ፊልሞች የማህበረሰብ ባህል ላይ አስተሳሰብ ላይ ኢቨን ስቴቶች ሀገራትን የምናይበት መንገድ ላይ በጣም የራሳቸውን የሆነ ተጽዕኖ ያሳድራሉ። እነዛ ነገሮች የሚካዱ አይደሉም። የጥበብ ስራዎች ለምሳሌ አርቲስቲክ የሆኑ ስራዎች የራሳቸው የሆነ ነገሮችን እንድንረዳ የሚፈለግበትን መንገድ ይቀርጻሉ። ለምሳሌ ሮማንስ የሚባለው ነገር ኢቭን ፍቅር የሚባለው ነገር ሪዲፋይን የተደረገው በአርት ሊሆን ይችላል። አሁን እሱ ውስጥ በጥልቀት ላንገባ እንችላለን። ግን ነገሮችን ሪዲፋይን የማድረግ አቅም አለው ፖፕ ካልቸር። በሰዎች ውስጥ አዲስ ስሜት አዲስ ሀሳብ የመፍጠር አቅም አለው እና አትሊስት እነዛ ነገሮች ይሄ በጣም አጥፊ ባይሆኑ ደግሞ ጥሩ ነው። አሁን እንደምናያቸው አንዳንድ ጊዜ የምናያቸው ነገሮች ትንሽ የሚያስደነግጡ ስለሆኑ ማለት ነው ከቫሊዩ አንጻር ጥሩ ቫሊዩ የሌላቸው ሀሳቦች በደንብ ይሰበካሉ። ለምሳሌ ህፃናትን ለማሳደግ የማይመቹ ለህፃናት ተምሳሌት መሆን የማይችሉ ስብዕናዎች ያሏቸው ሰዎች ሀሳቦቻቸው በደንብ ኮንሱም ይደረጋሉ። እነዛ ነገሮች በእርግጥ ሬድ ላይን ናቸው፣ መታለፍ የሌለበት ነገር ነው። ከዛ ያለፈው ነገር ግን እንዲሁ በወቀሳ መፍጀቱ ብዙ ጥሩ አይደለም። ወቀሳ ብቻ መሆኑን ነው እንጂ ስቲል የሚያመጧቸው በጣም መጥፎ ኢምፓክቶች አሉ። ከዛ ያንን አንደኛ ከአጠቃቀም አሁን ዋይዝሊ እንዴት እንጠቀመው ስንል ስቲል ያንን አፕሊኬሽን ወይም ደግሞ ያንን ፕላትፎርም እኔ ራሴ እንዴት አድርጌ ነው ዩዝ ማረገው የሚለውን ነገር እንትን ማድረግ አለብን። አሁን ለምሳሌ ህፃናት ጋር በተያያዘ አሁን አንተ ያነሳኸው ነገር ለምሳሌ ወላጅ ስትሆን እንደ ኤግዛምፕል ወላጅ ስትሆን ልጆቼን ከንዚ አሁን ሙሉ ለሙሉ ከሶሻል ሚዲያ እንትን ማድረግ አትችልም። ስለዚህ ግን በምን አይነት መንገድ ነው ኢንተራክት ማድረግ ያለባቸው፣ በምን አይነት መንገድ ነው ከዛ ነገር ጋር ኮሚኒኬት ማድረግ ያለባቸው ምናምን የሚለውን በደንብ እንትን ማድረግ አለበት፣ መታየት አለበት። እኔ ራሴ አንድን ነገር ስጠቀም በምን አይነት መንገድ ነው የምጠቀመው የሚለውን ነገር ማየት አለብን ምናምንና አሁን እኔ አንድ እንትን ልጠይቅህ የምፈልገው ነገር እንትን አሁን አርት አለ አይደለ? በአጠቃላይ ያው ብዙ የአርት ዴፊኒሽኑ ሰፊ ቢሆንም ግን አሁን ባለው ፕላትፎርም በተለይ ደግሞ ይሄ አጫጭር ነገሮች ከ2 ደቂቃ ያልበለጡ ነገሮች ብቻ በአብዛኛው ግሎሪፋይ ማግኒፋይ ምናምን በሚደረጉበት እንትን ሪሊ አርትን ይሄ ፕራክቲስ ለማድረግ ምናምን አይከብድም? ያው ከባድ ነው ኦብቪየስሊ ከባድ ነገር አለ። በተለይ ከዲዩሬሽን አንጻር ረዘም ያሉ ስራዎችን እንደሚሰሩ ሰዎች ኢቨን መጽሐፍት ፐብሊሽ ለሚያደርጉ ሰዎች ከሶሻል ሚዲያ እንኳን ወጣ ብንል ለምሳሌ ቻት ጂፒቲ ባዩ ሌሎች የኤአይ ቱሎች ሰዎች ኢንፎርሜሽንን ሲምፕሊ እንዲያገኙ አንድ ነገርን 10 ዓመት ከተማረው 20 ዓመት ከተማረው እኩል ቁጭ ብለው ሚዲያ ላይ ሊሆን ይችላል የሆኑ ፐብሊክ ስፌሮች ላይ ወጥተው ሀሳቦቻቸውን ለመናገር ድፍረት እንዲያገኙ የሚያደርግበት አቅም አለው ኤአይ እና እነዛ ነገሮች በጣም በጥልቀት ራቅ አድርገን ደግሞ ካነሳናቸው በጣም ብዙ ሰፊ የሚያስፈሩ ነገሮች አሉት። ግን ስቲል
አርት ደግሞ ሂውማን የሆነ ነገር ያለው ነው። ከሰዎች ጋር ኢንተራክት ለማድረግ የሰዎችን ስሜት የሰዎችን ሀሳብ ለመግለጽ በጣም ጥልቅ የሆኑ ጉዳዮችን ለማንሳት አርት ይሄ በሰው የሚሰራው አርት ነው የምልሽ እና ትልቅ አቅም አለው። ግን ስቲል ኤአይ በጣም ለሰው ስሜት ለሰው ኢንቲዩሽን የቀረቡ በጣም ብዙ የአርት ስራዎችን ራሱ በሰከንድ ውስጥ መስራት የሚችልበት ዘመን ነው ያለው። ያው የወደፊቱም ፕሪዲክት ማድረግ ባንችልም ግን እንደዚህ አይነት በጣም ውስብስብ የሆነ ጊዜ ነው። ከዛ ባሻገር ቲክቶክ በጣም የሰውን አቴንሽን በጣም እያጠበበው መጥቷል። እነዛ ነገሮች በተለያየ ዳይሜንሽን ብታያቸው ብዙ አጥፊ ነገሮች አሉት። ለምሳሌ ሰዎች በትኩረት መነጋገር፣ በትኩረት ረጅም ነገሮችን ማሰብ፣ መወያየት እንዳይችሉ ሆኗል። ከዛ ውጭ ደግሞ ኢቭን ብዙ ነገሮች ፐብሊክ ላይ የሚወጡበት ጊዜ ደርሰናል። ለምሳሌ ሰዎች ፐርሰናል ህይወታቸውን በአደባባይ እየወጡ የሚያወሩበት ማለት ሊወሩ የማይገባቸው የግል ሊሆኑ የሚችሉ ነገሮች ወጥተው የሚሸጡበት፣ ከነዛ ገበያ የሚገኝበት፣ ማስታወቂያ የሚሰራበት፣ ሰዎች ሀብታም የሚሆኑበት በሰው ሀዘን በጣም ብዙ ውስብስብ ነገሮች አሉት። እሱን አሁን ከእንግዶቻችን ጋር ወደፊት በደንብ የምናነሳው ነገር ስፔሻሊ ኢትዮጵያ ውስጥ አርትን ፕራክቲስ ማድረግ ከባድ ይመስለኛል። ለምሳሌ አንድ ጸሐፊ መጽሐፍ ጽፎ ፐብሊሽ አድርጎ ከዛ በዛ በሚያገኘው ፊድባክ በጣም ደስተኛ ሆኖ ፋይናንሻሊም አትርፎ ምናምን ብቻ ለቀጣዩም ፐብሊሽ አደርጋለሁ እንደዚህ ጽፋለሁ ምናምን ብሎ ሞቲቬትድ የሚሆን ጸሐፊ ያህል ያለ አይመስለኝም። ለምሳሌ ቲያትርም የሚሰራ ሰው ልትለው ትችላለህ። የተለያዩ አርት የሚባሉ ሙቪ የሚሰራ ሰው እንደዚህ አይነት የሚሰሩ ሰዎች ስፔሻሊ ኢትዮጵያ ውስጥ ትንሽ ይከብዳል እና እንደዚህ አይነት እንደዚህ በሆነበት ሁኔታ ላይ አሁን ያለው ነገር ሲጨመር ደግሞ በጣም ከባድ የሚያደርገው ይመስለኛል። እና ኢቭን የምታስታውስ ከሆነ ከዶክተሮች ጋር የሆነ ሰሞን ትንሽ ግጭት ተፈጥሮ ነበርና ቀልድ ሊሆን ይችላል ግን ያው ቀልድ የሚመስል ነገር እኛ በቻት ጂፒቲ መታከም እኮ እንችላለን ምን እናንተ ያን ያህል አታስፈልጉንም ምናምን የሚል አይነት ነገርም እየተነሳ ነበር። በጣም ከብዙ ነገር አንፃር ያው እኛ እንደ ኤክስፐርት ላናወራው እንችላለን። አሁን ሳይኮሎጂካሊ አሁን ይሄ የዲጂታል ዓለም ውስጥ እንደ አንድ ግለሰብ መኖር እየፈጠራቸው ያሉ ነገሮች አሉ። ያ ደግሞ ተለዋዋጭነቱ በጣም እያደገ ነው። ለምሳሌ ፌስቡክ የሚባለው ፕላትፎርም አሁን ከነ ቲክቶክ ከመጡ በኋላ ከዛን የኤአይ ደግሞ በጣም ቶሎ እያደገ ፕሮግረስ እያደረገ ያለው ነገር ስናነጻጽረው ፌስቡክ ምን ያህል የተረጋጋ ፕላትፎርም እንደሆነ ራሱ እኮ ይነግረናል። በፊት በጣም ማለት ከቴክኖሎጂ አንፃር በቃ ሰው ሁሉ እዚህ ነገር ላይ ሆነ ምናምን ብለን ስንወቅሳቸው የነበሩ ነገሮች ስቲል ሰውን ከናቹራል ከሆነ ባህሪው ብዙ ማያርቁ አሁን ካለው እንትን አንፃር ማለት ነው እና አስቸጋሪ ጊዜ ነው። ግን ስቲል አሉ ሰዎች መንገዶችም አሉ አሁን የአርትን ስራ ከመሸጥ አንፃር በጣም ብዙ አስቸጋሪ ነገሮች አሉ። እያንዳንዱ አርት ውስጥ ደግሞ ብንገባ ብዙ ምክንያቶች ሌሎች ፋክተሮች ሊኖሩ ይችላሉ። በዚህ ጥቅልል ላናደርገው እንችላለን። ግን ይሄም ራሱን የቻለ ከዚህ ሁሉ አስቸጋሪ ነገር ጋርም በጣም እየታገሉ ሪሊ አርትን ለመስራት የሚሞክሩ በጣም ብዙ አይነት ሰዎችም አሉ። በዛው አንፃር ደግሞ ዲጂታል ሚዲያውን ደግሞ ተጠቅሞ ብዙ ከነዛ ሰዎች ጋር በአርቲስቲክ ቫልዩ ብታነጻጽሩ ደከም ያለ ልትዩ የምትችው እሱ አንጻራዊ ቢሆንም ግን ደከም ያለ ልትዩ የምትችው ብዙ ያልተለፋበት ነገር ደግሞ ሰዎችን ፋይናንሻሊም በጣም ጥሩ ቦታ ሲያደርስ ኢቭን በማህበረሰብ ውስጥም ደግሞ የተከበረ ቦታ እንዲኖራቸው የሚያደርጉ ነገሮች አሉ። ለምሳሌ እኔ የማውቃቸው የሚጽፉ ጓደኞች ምናምን አሉኝ እና እነሱን ምን ያህል ስትረግል እንደሚያደርጉ አንድ ነገር ስትረግል ምን ያህል እንደሚያደርጉ ምን ያህል ሪፈር እንደሚያደርጉ ምን ያህል አንድ ነገር በጥልቀት ለመስራት እንደሚተጉ አይቼ ከዛ ነገር ደግሞ የሚያገኙት ምላሽና ፋይናንሻሊ ያለውን ዲስአፖይንትመንት ስታዩ በጣም የሚያስደነግጥ አይነት ነው። ከዛ በተቃራኒ ደግሞ ያን ያህል ያልተለፋባቸው ብዙ
ያልተሰራባቸው ደግሞ አርቲስቲክ ኤሌመንት ያላቸው የኮንተንቶች ምን ያህል ኮንሱም እንደሚደረጉ ምን ያህል ደግሞ ለክሬተሮቹም ደግሞ ምን ያህል ክብር ይሰጣቸዋል፣ ኢንካምም ያገኙበታል በደንብ። ይሄም ራሱን የቻለ ሰፊ ጉዳይ አለው። አንዳንድ ሰዎች እንግዲህ ምርጫቸው ነው እንጂ እናንተ መስራት ትችላላችሁ የሚሉ ሰዎች አሉ። ሰዎች ደግሞ የራሳቸው የሆነ የሞራል ደግሞ መስመር ይኖራቸዋል። ከዛ ባሻገር ለስራቸውም ደግሞ የሚሰጡት ልኬት አለና ከዛ አንጻር ልናየው እንችላለን። ከዛ ውጭ የዲጂታል ሚዲያ በጣም ሌላው ትልቁ ጉዳዮች አሉ። አሁን በጣም በቃ የዲጂታል ሚዲያ ባህሪ ትንሽ አንደርስታንድ ለማድረግም በሚያስቸግር መልኩ ትንሽ እየፈጠነ ነው ያለው። ይሄ የግለሰቦች የራሳቸውን ህይወት ኤክስፖዝድ በማድረግ ወይ ደግሞ ገልጦ ለሰው በማሳየት ደግሞ በሱ ገበያ እሱን ቢዝነስ ማለት ነው። አንድ አሁን የቢዝነስ አይዲያ ልክ ሰው ሲያስብ እንትን ይሆናል። ለምሳሌ ካፕል ከሆኑ ካፕል ኮንቴንት አንድ የቢዝነስ አይዲያ ነው። ላጤም ብቻው የሚኖር ከሆነ እሱም የቢዝነስ አይዲያ ነው። ምናልባት አንዳንድ ሰዎችም እንግዲህ ለመጋባት ምናምን ሲያስቡ በቃ በዛ እንተዳደራለን ብለውም የሚያገቡ ሰዎች ሊኖሩ ይችላል። ከዛ ውጭ ደግሞ አንዳንዴ ደግሞ የታሪካቸውንም በአደባባይ የሚያሰጡ ሰዎች አሉ። እሱ እንግዲህ ልዩነት ሊኖረው ይችላል በሰዎች መካከል፣ ግን ደግሞ የውሸት ታሪክም ምናምን ያው ክሬት ይደረጋል። ብቻ እዛ ዲጂታል ሚዲያ ላይ ያለው አቴንሽን በመፈለግ ምክንያት ሰዎች ኤክስፖዝድ መሆን የማይጠበቅበት የህይወታቸው ክፍል ኤክስፖዝድ ይሆንና ለውይይት ማለት ለውይይት ክፍት መሆን የማይጠበቅበት የሰዎች የግል ህይወት ለውይይት ክፍት ይሆናል እና እሱም ደግሞ በጣም ሌላ የሚያስደነግጥ ነገር ነው። ኢቨን አንዳንዴ ቅድም እንዳልሽው ሰዎች እሱን በመተማመን ኑሮ እስከ መጀመር በሚመስል መልኩ እንትን እየደመደም ሳይሆን ግን በሚመስል መልኩ እንደዚህ አይነት ስራዎችን ይሰራሉ። ይሄ ለወቀሳ ሳይሆን ዝም ብለን ከእንትኑ አይ ቲንክ እንደውም ይሄኛው በጣም የከፋ ይመስለኛል። ማለት ከሞራልም ከብዙ ነገርም አንፃር ማለት በቃ ጀስት መኒ ሜክ ለማድረግ ሊሆን ይችላል፣ ሪኮግኒሽን ለማግኘት፣ አቴንሽን በአጠቃላይ ሲክ ለማድረግ ብሎ መሆን የማይገባውን አይነት ህይወትህን ለሰዎች ኤክስፖዝ ማድረግ ይሄ ስክሪፕት ምናምን ጽፈህ በቃ የሰዎችን እንትን ለማድረግ ለምሳሌ ትዳር ከሆነ ተፋታን ምናምን ነገር ብለህ ሰዎችን እንትን አድርገህ ምናምን ከዛ ደግሞ መልሰን ታረቅን የሆነ ይሄ ትንሽ በጣም ዋይልድ ነገር ይመስለኛል። ከዛ ኢቭን ሰዎች የራሳቸውን ላይፍ ብቻ ኤክስፖዝ ማድረግና ማሳየት ምናምን ብቻ ሳይሆን ለምሳሌ የሌሎችንም ሰዎች ፕራይቬሲ በሚጎዳ መልኩ የሌሎችን ሰዎች ሀዘን፣ የሌሎችን ሰዎች ጉዳት፣ ቁስል ለራስ ማርኬት መጠቀም እነዚህ አይነት ነገሮችን በጣም ይታያሉ። እንደምናስብ ደስ ለቅሶ ላይ ሰው ካሜራን ከፍቶ ያለቅሳል አዝኖ ማለት ነው። ይሄንን በተለያየ አጋጣሚ እያየነው ነው። ሰሞኑን እንኳን ያየናቸው አጋጣሚዎች አሉና ይሄ በጣም በብዙ መንገድ አናላይዝ ሊደረግ የሚችል ግን የማህበረሰብን ካልቸር በጣም እየቀየረ ያለ ነገር እንደሆነ ይሰማኛልና ኤኒዌይስ ሀረግ ፖድካስት ተመልሷል ነው። እንግዲህ ያው ወቅታዊ ሁኔታችን ምን ይመስላል የሚለውን እየተነጋገርን ነው። ያው ስንመለስ የሆነ ነገር እንጫወት በሚል ነው። ኦርጋናይዝድ የሆነ ሀሳብ ላይሆን ይችላል፣ ግን ደግሞ ያው ሪላውንች ለማድረግ ሀረግ ፖድካስትን እንደዚህ ያው ይሄም ዲጂታል ዓለም ስለሆነ እኛም እሱ ላይ ስለሆነ ያለ ነው። በተወሰነ መልኩ እሱን ከማንሳት አንጻር ነው ሀረግ ፖድካስት አሁንም እንደቀደሙት አይነት በጣም ጥሩ እንግዶችን በተሻለ አቀራረብና ዝግጅት ወደ እናንተ ይዞ ይመጣል። ትከታተሉታላችሁ ብለን እናስባለን። ሰብስክራይብ ብታደርጉን፣ ከዛ ውጭ በሌሎችም ፕላትፎርሞች ላይ ደግሞ በደንብ ለመንቀሳቀስ እንሞክራለን። አብራችሁን እንድትቆዩ የተወሰኑ ሰዎች ደጋግሞ በሚያገኙ ጊዜ የሚጠይቁኝ ሰዎች ነበሩና
እነሱንም በማሰብ ነው በደንብ ደግሞ ደስ የሚል ነገር ነው ማለት ሰው ሪሊ የሚከታተል ሰው መኖሩ። እዚህ ላይ የሆነ ጉዳይ አለ የሆነ ሀሳብ አለ ብሎ ማሰብ በዛ መገመትም ደስ ይላልና ሰዎች አንድ ነገር ላይ ባገኙሽ ቁጥር ከሰላምታቸው ጋር የት አደረስከው እያሉ ሲጠይቁ ደስ ይላል። የተወሰኑ ሰዎች እንደዛ ጠይቀውናል እና ለነዛ ሰዎች 2ም 3ም ሰዎች ሊሆኑ ይችላሉ። ለነዛ ሰዎች መስራት በራሱ ደስ የሚል ነገር አለው። በደንብ ደግሞ የሚደሰቱባቸው እንግዶች ይመጣሉ ብለን እናስባለን። ለሱም በደንብ እንሰራለን። ሀሳብም ደግሞ እንቀበላለን። እነዚህን ሰዎች ብታቀርቧቸው አበረታቱን፣ ደግፉን። ከኛ ጋር ብትሆኑ እና በእነዚህ መንገዶች ደግሞ ሀሳባችሁን እየሰጣችሁን እንድናሻሽል የምትፈልጉት ልናቀርባችሁ የምትፈልጓቸው እንግዶችና እንዲነሱ የሚፈልጉትን ሀሳቦች የጤና ጉዳይ ከሆነ እኔ እንግዲህ እህታችንም እዚህ ልናስተዋውቃችሁ መተን ሌላ ወሬ እያወራን ነው። ግን እሷም እንግዲህ ለብቻዋ ይዛቸው የምትመጣቸው እንግዶች ይኖራሉ። ተከፋፍለን 2 አይነት ቨርዥን አድርገን ነው በዛ መንገድ ልንቀጥል እንችላለን ማለት ነው እና ከአንቺም እንደሚጠብቁ ደግሞ ነገር ያለ። ስለዚህ አሁን ሀረግ ላይ ያው የበፊቱን አይነት ብቻ ፕሮግራም ላይ ሆን ይችላል ሁሌ የሚኖረው እንደተለመደው እሱ መሐመድ የራሱን እንግዶች ይዞ የተለያዩ ሀሳቦች ላይ የሚያወራበት የራሱ ፓርቲ ይኖራል። ከዛ እኔም የራሴን እንግዶች ከጤና ጋር የተገናኙ ጉዳዮችን በአብዛኛው ሁሌም ላይሆን ይችላል ግን በቃ ጤና፣ ኬሪየር እነዚህ የመሳሰሉ ነገሮችን ይዤላችሁ እመጣለሁ ብዬ አስባለሁ። እንግዲህ አላህ ካለ። ተመልካቾቻችን ሀረግን በአዲስ መልኩ ይዘንላችሁ ቀርበናል። ከዚህም በኋላም በርካታ ከሆኑ እንግዶች ጋር አሪፍ ሀሳቦችን እያነሳን ከእናንተ ጋር የምንቀጥል ይሆናል። እኔም ደግሞ ከሆስት ሆኜ ሁሌም ባይሆንም አብረን እንኖራለን። ተጠባባቂ ከዛ ቅድም እንዳልኳችሁ የራሴንም እንግዶች ይዤ እመጣለሁኝ። ስለዚህ ኮሜንት አድርጉልን፣ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ በደንብ አበረታቱን። ፖድካስት ምናምን ትከታተያለሽ? አንድ ሀረግ ነበር ከዛን እሱም ሄደ ልትሄዱ ፖድካስት ያው አንድ ሀረግ ነበር እሱም ሄደ እሱም ጠፍቶብን ነበረ። እንግዲህ ከዚህ በኋላ ግን ምንድነው ይሄ ኮንሲስተንትሊ ለመስራት በተለይ ፖድካስት ምናምን ምንድነው የሚያስቸግረው ነገር? ከባዱ ነገር ምንድነው? ያው አስቸጋሪው ነገር ልክ እንደ ሚዲያ ስራ ነው። ፖድካስት ኮኦርዲኔት ማድረግ የሚኖርብሽ ነገሮች አሉና እሱን ፐርሰናሊ ነው ልታደርግ የምትችው። እንግዳ ከመቅጠር ጀምሮ የምትቀርጭበትን ቦታ እስከማመቻቸት ከዛን ቀርጾ ኤዲት አድርጎ ፖስት እስከማድረግ ድረስ ማለት ነው። ይሄ ሁሉ ፕሮሰስ አስቸጋሪ ነገር አለ። ኮንሲስተንትሊ እሱን ማድረግ ትንሽ ሊያስቸግር ይችላል። በተለይ ደግሞ የብዙዎች ይጋሩታል ብዬ የማስበው ነገር የስቱዲዮ ችግር በጣም አስቸጋሪ ነው እና ይሄ እንኳን 3ኛ እንትናችን ነው የሚቀጥል ነው ግን ያው 3ኛችን ነው። ስቱዲዮ ማግኘት ትንሽ አስቸጋሪ ነገር አለው። ሙሉ ለሙሉ የሚዲያ ስራ የምትሰሪ ከሆነ ቋሚ ስቱዲዮ ካለሽ ወይ የራስሽ ስቱዲዮ ከሆነ ኢቭን ሌሎች እንትኖች ባለሙያዎች ኖረው ስትሰሪ ብዙ ከባድ ላይሆን ይችላል። ግን ደግሞ እንደዚህ አይነት ፐርሰናሊ ደግሞ ስትንቀሳቀሽ ትንሽ አስቸጋሪ ነገሮች አሉት። ሞስትሊ የስቱዲዮ ችግር ነበረ ችግር የነበረው እሱን ሴትን ለማድረግ ትንሽ አስቸጋሪ ነበር። በዛ ምክንያት ነው ረዘም ላለ ጊዜ ሊቆም የቻለው። ከዚህ በኋላ እንግዲህ እሱ በተወሰነ መንገድ ለማስተካከል ሞክረናል። ከዛ በኋላ ደግሞ ይበልጥ እያደገ እንደሚመጣ ደግሞ ተስፋ ይኖረናል። ከሌሎች እንደዚህ አሴሳይድም ደግሞ ሲሰራ አይ ቲንክ ከነዚህም ተጨማሪ የሆኑ ችግሮች ይኖሩታል አይደል? ከታይም አሁን እነዚህ ነገሮች ቀላል ሊመስሉ ይችላሉ። ለምሳሌ እንግዳ ሴትል ማድረግ ኢቨን
አብዛኞቹን ኤፒሶዶች አንቺ ታውቂያለሽ። እንደውም ብዙዎቹን ራሴ ካሜራ ደቅኜ ነበር መቀርጻቸው፣ እንግዳ ባለበት ሌላ ካሜራ የሚይዘው እንኳን በሌለበት ሁኔታ ማለት ነው። ከሱ ጭምር ኤዲቲንጉን ጭምር ያን ሁላ መስራት ረዘም ያለ ፕሮሰስ አለው እና አንዱን ክፍል ለመስራት በራሱ የሚወስደው ጊዜ አለ፣ ይፈርትም አለው። ከቀረጻ በኋላ ከተሰራ በኋላ የተጠበቀውን ያህል እይታ ለማግኘት ይሄ ማለት አሁን ያነገርከኝ ነገሮች እንዲህ ሲወሩ ቀላል ይመስላሉ እንጂ ትልቅ ሀስል ነው። እኔ እንኳን በቅርበት ስለማውቀው ብዙ ነገሮች አሉ። በቃ አንደኛ ቦታ ከማመቻቸት አንጻር እንዳልከው ቦታ ለማግኘት ቀላል አይደለም። ፋይናንሻሊ ብናስበው እንትን ነው ርካሽ የሚባል ወይም ደግሞ ኢዚ አይደለም። ኢቭን በፋይናንሻሊ ከዛ ሰዓት አለ፣ እንግዳ መቅጠር አለ፣ ረጅም ሰዓት ዝግጅትም አለ ኢቭን ኤግዛክትሊ። ለምሳሌ ያው ብዙ ጊዜ የተለመደው እንዳልከው እንትን ነው። አሁን ስፔሻሊ ዲፕ ጥያቄዎችም ስለማይጠየቁ ሰዎች ያው ቀለል ሊያረጉት ይችላሉ። አንዳንድ ሰዎች እንዳልከው ከመግባታቸው በፊት ወይ ቻትጂፒቲ ላይ የሆነ ነገር አይተው ምናምን እንትን ሊያረጉ ይችላሉ። ስፔሻሊ እንደዛ መደረግ የለበትም ብሎ የሚያስብ ሰው ደግሞ ለምሳሌ ጸሐፊ ከሆነ የሚጋብዘው የሱ መጽሐፉን ማንበብ አለበት። መጽሐፉን አንብቦ ስለ መጽሐፉ ሀሳብ መስጠት አለበት። ፊልም ሜከር እንደዚህ ከፊልም ጋር የተገናኘ ሰው ከሆነ ደግሞ የሱን ፊልሞች እንደዚህ አይነት ነገሮችን ከሌሎችንም ስለ ፊልም ከሆነ የሚወራው እነሱን ማየት አለበት። ገጣሚ ከሆነ ግጥሞችን የቲያትር ባለሙያ ከሆነ እንደዛ መደረግ አለበት እና እነዚህን ነገሮች ሁሉ ተደርጎ እነዚህ ሁሉ ዝግጅቶች መደረግ አለባቸው። እነዚህ ሁሉ ሲደረጉ ደግሞ አሳሳይድ ሌላ ስራ አለ። ይሄንን አፎርድ ለማድረግ ሌላ ስራ አለ። ፐርሰናል ላይፍ አለ፣ የተለያዩ ነገሮች አሉና ብዙ ነገር ነው ኢንቨስት የሚደረግበት። አንድ ኤፒሶድ አየር ላይ እንዲወጣ በጣም ብዙ አይነት ሀስሎችና ብዙ መስዋዕትነቶች ናቸው እንትን የሚሉትና ከዚህ ነገር አንፃር ብዙ እይታ ለማግኘት የታሰበውን ያህል ይሄ ኮሚኒኬሽን አለመኖሩ በራሱ የሆነ ዲስከሬጅ የማድረግ ነገር የለውም። እሱ ሊኖረው ይችላል። ይሄ የሚካድ ነገር አይመስለኝም። ጥሩ ቢታይ የራሱ የሆነ ኢንጌጅመንት በኖረው ቁጥር የራሱን የቻለ እንትን ይኖረዋል። እነዚህን ሀስሎችም የመቀነስ እኮ አቅም ይኖረዋል። አትሊስት ፋይናንሻል ስትረግሉን ራሱ ሊሸፍነው ስለሚችል ማለት ነው ልታደርጊበት ትችላለች። ከዛ ባሻገር ያለውን ነገር ግን አሁን ሀረግ ኮንሲስተንትሊ ስላልቀጠለ ኢቭን በሚለቀቁት ኤፒሶዶች መሀል ራሱ ያለው ክፍተት በራሱ የሚያመጣው ነገር ያንን አሰስ ለማድረግ ትንሽ አስቸጋሪ ሊሆን ይችላል። በዛ ለመተንተንም አስቸጋሪ ሊሆን ይችላል። ግን የራሱ የሆነ እነዛ ሂደቶች የራሱ የሆኑ የሚፈልጋቸው ነገሮች አሉና እሱ ትንሽ ነገሩን አስቸጋሪ ያደርገዋል። እንደ የሚዲያ ስራ እንደ ቲም የሚሰራ ነገር ነው። ኖርማሊ ሬጉላር በሆነው እሳቤ ውስጥ አንድ የሚዲያ ስራ በተለያዩ ሰዎች ሊሰራ የሚችል ነገር ነው። የተለያዩ ሮሎች ተወስደው የሚሰራ ሲሆን ነው ሞር የተሳካ የሚሆን። ያ ማለት በራስ ጥረት አይሳካም ማለት ሳይሆን እንደዛ የሚሰሩና የተሳካላችሁ ሰዎች ያሉ ማለት ሲሆን ግን ኖርማሊ ኮንሲስተንት ለመሆንና የተሻለ ፕሮዳክቲቭ ለመሆን ሰዎች ያስፈልጋሉ፣ ባለሙያዎች ያስፈልጋሉ። ኢቨን ስፔስ የጊዜ ስፔስ ያስፈልጋል። እንዳልሽው የፋይናንስ ጉዳይ ደግሞ ያስፈልጋል። ፋይናንሻሊ የሚወጡ ወጪዎች ሊኖሩ ይችላሉ። ኢቨን ስቱዲዮ፣ ሌሎች ነገሮች ማለት ነው እና እነዛ ነገሮች ሴትል ሲሆኑ የተሻለ ይሆናል። ግን ደግሞ በተወሰነ መንገድ ደግሞ እንዲሁም ደግሞ ሊሳካ ይችላልና ፕሮግሬሲቭሊ እይታ ደግሞ ብዙ የሌላቸው ይሄም ከቀደም ካነሳ ነው ከወቀሳ ጋር የሚያያዝ ነገር ሳይሆን ግን የሚነሱት ጉዳዮች ብዙ ሰው ኮንሱም የማያደርጋቸው ከሆነ ደግሞ እሱ ሌላ ስትረግል ይጨምራል። የሚያዩቸው ሰዎች ይኖራሉ፣ ፓሽኔትሊ የሚያዩቸው ሰዎች ሊኖሩ ይችላሉ። ግን ከዛ ባሻገር ግን እንደዚህ ሰፊ ትኩረት ላያገኙ ይችላሉ። እነዛ ነገሮች ደግሞ የራሳቸው ቻሌንጅ ይኖራቸዋል። ያንን ሁላ ተቋቁሞ መቀጠል ያስፈልጋል። ያው በዛ መንገድ እንቀጥላለን። አሁን ይሄ በተለይ አይዲያ አሁን ስትል ሀሳቦችን ከማንሳትም አንጻር ትኩረት
የሚያገኙ ይሄ ሁሉ ከወጣበት ይሄ ሁሉ ኢፈርት ከወጣበት ነገር አንፃር ትኩረት የሚያገኝ ኢሹ ወይም ደግሞ ትኩረት የሚያገኝ እንግዳ ጋብዞ መስራቱ የተሻለ ይሆናል ወይስ በቃ ለ10 ሰውም ይሁን 100 ሰውም ይሁን በደንብ አንደርስታንድ ሊያረጋው በደንብ ሊወጣው የሚችለውን አይነት ሐሳብ ማንሳትና እንግዳ መጋበዝ ይሻላል? አንድ እኔ ትንሽ እንትን ሪዲፋይን መደረግ አለበት ብዬ የማስበው ነገር አቴንሽን ያገኘ ነገር በሙሉ መጥፎ ነው ማለት አይደለም። የመጀመሪያው ነገር ለምሳሌ ሰዎች ብዙ ሰው ጋር የሚታዩ ናቸው ማለት በራሱ ዴብዝ የላቸውም ወይ ደግሞ የሚናገሩት ነገር ውስጥ እውቀትና ማህበረሰብን ሊያንጽ የሚችል ነገር የለም ማለት አይደለም። ሁለተኛ ነገር ደግሞ ብዙ ሰው አላየውም ማለትም ደግሞ በጣም ጥልቅ ነው ማለትም ላይሆን ይችላል። ይሄ መጀመሪያው ትርጉም እንያዘው። ከዛ ባሻገር ግን ያው ኢንተረስትድ የምትሆኝበት ነገር ሰዎች ይህን ጉዳይ ቢሰሙት እነዚህን ሰዎች ቢሰሟቸው ሊሰሙ የሚገባቸው ወርዝ የሚያደርጉ ሰዎች ናቸው ከሚል አንጻር ነው። አሁን አብዛኞቹ እኔ በቅርበት የማውቃቸው ለሀሳባቸው ቫልዩ የምሰጥ ሰዎች ናቸው ከዚህ በፊት የቀረቡት። በተለያየ አጋጣሚ ያልቀረቡም ሰዎች አሉ፣ ተቀርጾም ደግሞ በተለያየ ምክንያት ያልተላለፉ ቢኖሩም ማለት ነው። እና የመጀመሪያው ነገር ያ ነው። አቴንሽኑ ግን ፎር ደ ሴክ ኦፍ አቴንሽን ከሆነ ትንሽ ችግር ሊኖረው ይችላል። ለምሳሌ ምንም ቫሉዌብል ያልሆነ ሰው አቅርቦ ማውራቱ ብዙ ቪው ሊያስገኝ ብዙ ቫሉዌብል ያልሆነ ሰው ማለት ቫሉዌብል ያልሆነ ሰው ሳይሆን ሀሳብ ማለት ነው። ለምሳሌ ሰዎች ላይ ከኔ ኢንተረስት አንጻር ሊሆን ይችላል ወይ ደግሞ ከሀረግ ከዛ አንጻር ሊሆን ይችላል። ለምሳሌ ምንም አሁን የሰዎች ፐርሰናል ህይወት ስልሽ ህይወት ተሞክሯቸው ወይ ያለፉበት መንገድ ምናምን ሳይሆን ለምሳሌ ሰዎች ሪሌሽንሺፓቸው እንዴት እንደተዋወቁ እሱም ላይሆን ይችላል። ብቻ አሁን ለምሳሌ ሰዎች በሆነ የግል ጉዳያቸው ምክንያት ፖፑላር ሆኑና መነጋገሪያ ሆኑ። ስለዛ ጉዳይ መጥተው እንዲተነትኑ መጠየቅ ለምሳሌ ፌር ነው ብለን አናስብም። ያ ዲዘርቭ አያደርግም ለኦዲየንሱ። ከዛ ባሻገር ኢቭን ጉዳት እንኳን ባይኖረው አላስፈላጊ የሆኑ በጣም ክሊቼ የሆኑ ሰዎች የለመዷቸው አይነት ዲያሎጎች ሌሎች ቦታዎች ያው ይሄንን እንደ ሀረግ ነው አይደል እያወራን ያለ ነው እንጂ ይሄ ነገር መወራት አለበት መነሳት አለበት ብሎ የሚያስብ ሰው እና የሚያምንበት ሰው መስራት ተማረክ የቅድም ዲስክሌመር ለዛ ሰዎች ምርጫዬ ብለው ባሰቡት ጉዳይ ላይ ሀሳብና አላማ ያንንም ከማጣጣል አንፃር አይደለም ለሰዎች ልንነገር ከምንችለው ሀሳብ አንፃር ሰዎች በተለያየ የሀሳብ ቅኝት ውስጥ በሃይማኖት ውስጥ ሊሆን ይችላል፣ በፍልስፍና በጥበብ ውስጥ ኢቭን በህይወት ሀሳቦች በሌሎችም ኢቭን ሳይንቲፊክ በሆኑ ጉዳዮችም ላይ ሊሰሟቸው የሚገቡ ሊወያዩባቸው ይገባሉ ብለን የምናስባቸውን ሀሳቦች እናነሳለን። ያ ነው ልኩ ማለት ነውና ከዛ አንፃር ነው በዛ መንገድ የሚገኝ አቴንሽን ካለና ብዙ ሰው ካየው አንጠላም እሱ ስለሚጠቅመን ማለት ነው። ያን ነው ልል የምችለው። እንግዲህ በእነዚህ መልኮች ጥሩ ሀሳቦችን ጥሩ እንግዶችን ከተለያየ አይነት አካባቢ ማለት ከተለያየ አይነት ዘርፍ ለማለት ነው ከተለያየ ዘርፍ የሚመጡ ከዛ ባሻገር ደግሞ ከዚህ በፊትም እንጠቀማቸው የነበሩ እንግዶች በተወሰነ መጠን ሪሌተብል የሆኑ ለእኛ ቅርበት ያላቸው ምናምን ሊሆኑ ይችላሉ። እሱንም በአስተካከለ መንገድ ከተለያየ ዘርፍ ከተለያየ አካባቢ ከተለያየ ኤክስፖዠር የመጡ ሰዎችን ወደ እናንተ አድርሰን በጣም ጥሩ ሀሳቦችን በጣም ኦርጋናይዝድ በሆነ መንገድ ለማቅረብ እንሞክራለን። ከሀረግ ፖድካስት ጋር የቤተሰብ ያህል እንድትሆኑ እንጋብዛቸዋለን። ይሄንን ለማድረግ ያው ብዙ ሰብስክራይበር እና ብዙ ኤንጌጅመንት ሲኖረው እንደዚህ አይነት እንግዶችን ለማግኘትና እዚህ ለማቅረብ ጥሩ ነገር ይሆናል አይደል? አዎ እሱ በጣም ዴፊኒትሊ ሰዎች በደንብ እየታየ በሆነ ቁጥር እንግዶቹም በራሳቸው የሚሰጡት ነገር አለ። ይሄ ከእንትን አንጻር ሳይሆን ግን ያንን ለማድረግ ሊጠቅመን ይችላልና ሰብስክራይብ ብታደርጉም አንጠላም። የእስካሁኑ ቆይታችን ይሄንን ይመስል ነበር። እንግዲህ ከዚህ በኋላ
ቀጣይነት ባለው መልኩ እንግዶችን ይዘን ወደ እናንተ እንመጣለን። ብዙ አይነት ሀሳቦችን ከተለያዩ አይነት ዳይሜንሽኖች ይዘንላችሁ እንቀርባለን። ይመቻችሁ። እስከ ሳምንት። መልካም ሳምንት። ቸርን ሰንብት። እስከ ሳምንት። ቸርን ሰንብት።